የተከበርከው የአማራ ህዝብ፣ የአማራ ትግል ደጋፊ የሆናችሁ መላው ኢትዮጵያውያን፣ በሀገር ውስጥና በውጭ የምትኖሩ ወገኖቻችን በሙሉ በዚህ የፈተና ብርቱ ትግል በሚጠይቅ የትግል አውድ ውስጥ ብንሆንም ለመላው የክርስትና እምነት ተከታይ ወገኖቻችን እንኳን ለብርሃነ ትንሣኤው በዓል በጽናት አደረሳችሁ። በተለይም በምድርና በሰማይ እሳት እየወረደበት በጽናት ቆሞ የሚታገለው ሰራዊታችን፣ የትግሉ ባለቤት የሆነው ህዝባችን እንኳን ለብርሃነ ትንሣኤው በዓል አደረሳችሁ ማለት እወዳለሁ። በእርግጥ የአማራ ትንሣኤ ሩቅ አይደለም፣ በደጁ የጸና ፍሬውን ይበላል እንዲል ቅዱስ ቃሉ። በፈተናው የበረታ የጨለማውን ጊዜ ያልፈዋል፣ ሕማማቱን የጸና የትንሣኤውን ብርሃን ያየዋል። ትግላችን የቱንም ያህል ፈታኝና መራራ ቢሆንም የማይተካ ሕይወታችንን ዋጋ እየከፈል የአማራን ህዝብ ትንሣኤ በመስዋዕትነታችን እናረጋግጠዋለን። ይህን የትግል ቃል ኪዳናችን እያስታወስን የትንሣኤውን በዓል ስናከብር ከሰው በላ ስርዓት የድሮን ጥቃት ህዝባችን ጥቃት እንዳይደርስበት ጥንቃቄ ማድረግ ይገባዋል። በዓሉም በአብሮነት የሚከበር በዓል በመሆኑ ካለንበት ወቅታዊ የትግል ሁኔታ አኳያ በዓሉን ስናከብር የተለመደው አማራዊ የመተባበር የመተጋገዝ መንፈስ ሊሆን ይገባል። ባለፈው የሙስሊም ወገኖቻችን ኢድ አልፈጥር በዓል በጋራ እንዳከበር ነው ሁሉ የነገውን የትንሣኤ በዓል አብሮነታችን ጠብቀን እንድናከብር መልእክቴን አስተላልፋለሁ። የብልጽግና አገዛዝ ከሰሞኑ በህዝባችን ላይ እየፈጸመ ያለው ተከታታይ ጅምላ ጨራሽ የሰው የድሮን ጥቃት በበዓሉ ቀንም ሊፈጽመው የሚችል መሆኑን ታውቆ ለጥቃት ተጋላጭ ሊያደርጋቸው ከሚችሉ መሰባሰቦች ተቆጥበን በተለመደው የመረዳዳት መንፈስ እንዲከበር ለህዝባችንና ለሰራዊታችን የጥንቃቄ መልእክት አስተላልፋለሁ። አርበኛ መከታው ማሞ፣ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ። አመሰግናለሁ።